አሜን ሃሌሉያ። ኢየሱስ የተባረከ ይሁን። ጌታ አሜን ስለዚህ ህብረት በድጋሚ ጋር አመሰግናለሁ። በጣም ተወደዳችሁ እግዚአብሔር ብሩካን ጸጋና ሰላም ከሁላችሁ ጋር ይሆን። እሳቱ አሜን ዘወትር በላያችሁ ይንደድ። ዛሬም ደግሞ ትላንትና ልንካፈል በጀመርነው በእግዚአብሔር የመጨረሻው ዘመን ክብር the latter days glory የመጨረሻው ዘመን የእግዚአብሔር ቤት ክብር በሐጌ ምዕራፍ 2 ላይ እንደተመለከትነው እንዲሁም በኢሳይያስ ላይ እንደተመለከትነው በጣም ጥቂት የሆኑ ቨርሶችን ከጊዜ አንፃር አንስተን ነገር ግን መግቢያ ያደረግነው እንጂ ቀጥሎ ጥቂት ሐሳቦችን ተካፍለናል። ዛሬ እንደገና ጥቂት ነገሮችን እናወራና እንጸልያለን። ኢየሱስ ጌታ ነው። አሜን ትላንትና ጌታ እየተናገረን በነበረው ሰዓት ላይ ክብር የሚለው ግሎሪ የሚለው የእንግሊዝኛ ቃል የእግዚአብሔር ፕሬዘንስ ማኒፌስቴሽን እንደሆነ የሚታይ የእግዚአብሔር ክብር የተገለጠ የእግዚአብሔር ክብር ማነው የእግዚአብሔር መገኘት እንደሆነ እግዚአብሔር አለ በማንነቱ በኔቸሩ ነገር ግን ያ ሲገለጥ ሲታይ ብለን የተነጋገርነው ሲሆን ዛሬ ይሄ ስርወ ቃሉ ዋናው የክብር የሚለው አማርኛም አይደለም ግሎሪ ብለንም እንግሊዝኛ አይደለም ኦሪጂናል ቃሉ የመጽሐፍ ቅዱስ በተጻፈው እንደምታውቁት አረማይክና ሂብሩ በኦልድ ቴስትመንት ወይም ድምጽህ ቀነስ ብሏል። ጮክ በል መጋቢ። ስለዚህ መንገድ ተገልጠዋል። አንዱ በግሪክ ነው፣ ሌላ ሁለቱ ግን በሂብሩ ቃል የተገለጡ ናቸው። መጽሐፍ ቅዱስ ላይ ክብር የሚለውን ቃል የምናገኝ እነዚህም ቃላቶች አንደኛው ካቦድ የሚለው ካቦድ ወይንም ካቦድ የሚል ትርጉም ያለው ሲሆን ሌላኛው ሸካይነ የሚል የሂብሩ ቃል ነው። በአዲስ ኪዳን ደግሞ ለመጀመሪያ ጊዜ የካቦድ የሚለውን አቻ ትርጉም ይዞ የተገለጠው ዶክሳ የሚል የግሪክ ቃል ነው። እነዚህ ነገሮች ለምን ይጠቅሙናል? ቀጥሎ ለማወራው ነገር ኢምፖርታንት ስለሆኑ ጠቃሚ ስለሆኑ ነው የገለጽኳቸው። ምክንያቱም አማርኛው በአንድ ነው የሚገልጸው። እንደምታውቁት ሌሎቹ ቋንቋዎች ሪች ወይንም ደግሞ በጣም ብዙ ቃላቶች ይኖራቸዋል እና መጽሐፍ ቅዱስ ላይ ለመረዳት የመጀመሪያውን ትርጉም ማግኘት በጣም በጣም አበረታታለሁ፣ ተገቢ ነው ብዬ አስባለሁ። ትክክለኛውን ትርጉም ለማግኘት ማለት ነው። ምክንያቱም እንደ ፍቅር ያሉ እንደ ክብር ያሉ ቃላቶች በአማርኛ በአንድ ነው የተገለጹት። በቃ ግን የሌሎቹ ቋንቋዎች የተለየ ይገልጧቸዋል። የተለየ አድርገው ነው የሚገልጧቸው እና በዚህ ምክንያት ነው። ስለዚህ የመጀመሪያውን የምናገኘው ቃል ካቦድ የሚለው ነው። በዚህ አጋጣሚ የመጨረሻው ልጅ ስም ቤን ካቦድ ይባላል፣ የክብር ልጅ ማለት ነው። ካቦድ የሚለው የእግዚአብሔር ማጀስቲ ዌይት በጣም ሃየር የሆነ የእግዚአብሔር ክብር ይሄ የከበደ አንዳንድ ጊዜ አትሞስፌሩ ከብዷል እና በጣም በቃ የክብር ደመና አለ የሆነ ክብር አለ ብለን የምንለው አንድ የእግዚአብሔር መገኘት የሚታይም የማይታይም። ይሄንን በደንብ ያዙልኝ። በሚታይ መልኩም ሊሆን ይችላል፣ በማይታይ መልኩም ሊሆን ይችላል። ግን የሆነ አትሞስፌር ላይ በአየሩ ላይ ሊሆን ይችላል፣ በኔቸር ላይ ሊሆን ይችላል፣ የሚገለጥ ሊሆን ይችላል፣ የማይገለጥ ሊሆን ይችላል። ግን ስለ እግዚአብሔር መኖር መገኘት የሚያሳይ አንድ ዌይት የሆነ ወይንም ሄቪ የሆነ ከባድ የሆነ አይነት ማለት ነው። አንዳንድ ለምሳሌ ደመና አለ። ያው ቀና ስትሉ አንዳንድ ጊዜ ሰማይ ዝም ብሎ ብትንትን ያሉ ነጣ ያሉ ደመናዎች ታያላችሁ። ነገር ግን ከባድ ዝናብ ሊዘንብ ሲል የምታዩት የጠቆረ በጣም ከበድ ያለ ደግሞ አይደለ ደመና አለ። እሱ ዌይት የሆነ በጣም ደንስ የሆነ በጣም ጥቅጥቅ ያለ የደመና አይነት ነው ሊዘንብ ሲል የሚመጣው አይነት ማለት ነው። ልክ እንደዛ እግዚአብሔር በተፈጥሮ በፈጠራቸው ፍጥረታት ሁሉ የተገለጠ ነው። ፍጥረት ሁሉ የእግዚአብሔርን ክብር ይናገራል እንደሚል ማለት ነው። ወይንም ደግሞ መጽሐፍ በዕንባቆም ላይ
ፍጥረት ሁሉ የእግዚአብሔርን ክብር በማወቅ ውሃ ባህር እንደሚከድን እንዲሁ ደግሞ ያውቃል ይላል። የእግዚአብሔር ክብር በፍጥረት ሁሉ የተገለጠ ነው እና ያንን ፍጥረታዊውን የእግዚአብሔርን ማንነት፣ ስራውን፣ እጁን የሚያሳይ ነገርም ጭምር ነው። እንደገና ደግሞ ከበድ ያለ የእሱ የመገኘቱ አትሞስፌር ሲኖር የምናየው ነው። ስለዚህ እነዚህን ቃላቶች በብሉይ ኪዳን በተለያዩ ስፍራዎች በጣም በርከት ብለው ተገልጸዋል። ቅድም እንዳልኳችሁ እግዚአብሔር በፍጥረታት ሁሉ በሰራው ስራ ሁሉ በመዝሙራት ላይ በተደጋጋሚ የምታገኙት የእግዚአብሔርን ክብር የሚናገሩት ይሄ ካቦድ የሆነውን የእግዚአብሔር ክብር የሚናገር ሲሆን ሌላው ደግሞ በሲና ተራራ የተገለጠ የዛ በእሳት በመለከት ድምፅ በመብረቅ በትራምፔት የተገለጠው በዛ በሲና ተራራ እግዚአብሔር ነገ ያዩኛል ብሎ የወረደበት ተራራውን ማንም እንዳይነካ ቢነካ እንኳን ይሞታል ብሎ የተናገረበት ያ አይነት የመገኘት የመምጣት የመታየቱ ደግሞ ክብር ከበድ ከፍ ያለ ሆኖ በደመና የወረደበት በእሳት የወረደበት አንድ ላይ ተቀላቅሎ ብዙ ነገር ነው የምታገኙት እዛ ጋር እንደዛ የወረደበት አይነት የእግዚአብሔር ሕልውና መታየት ጭምር ነው። ከሰዓት አንጻር ይህ ካቦድ የሚባለው በጣም ብዙ ስፍራ የምታገኙት ሲሆን ብዙዎች አላችሁ። እንደውም የእግዚአብሔር ክብር ከእስራኤል ሸሸ ሲሉት ኢካቦድ አሉት ይላል። ኢካቦድ የሚለው የእግዚአብሔር ደመና ማለት ነው። ይሄ በደመና በቤተ መቅደስ በድንኳኑ የሚመጣው የእግዚአብሔርን ሕልውና በዛ በታቦቱ ነው የሚገለጠው። ያንን ሸሸ ሄደ ሲሉ ነው ያሉት እንደዛና ይሄ በጣም ዝነኛ ቃል ሲሆን ሻካይና የሚለው ቃል ደግሞ ያው የራሱ የእግዚአብሔር ክብር እንግዲህ ተመልከቱ፣ ቋንቋዎቹ የሚገልጡት አንድ ዲስቲንክት የሆነ ሀሳብ ስላለ ነው በራሱ ማለት ነው። ተመሳሳይ የእግዚአብሔር ሕልውና የራሱ ሕልውና ሲሆን ነገር ግን ዱዌል ያደረገ ማለት ነው። ሻካይና የሚለው ዱዌል ወይንም ደግሞ ማደር ወይንም ደግሞ ኢንሃቢት ማድረግ ኖሪያ ማድረግ መሰንበት የሚለውን የሚይዝ ነው። ስለዚህ ይሄኛው አይነት ክብር ምንድነው? ድንገት የሚገለጥ እና የሚሄድ ቅድም ያልኳችሁ እንደ ካቦድ ያለ ታይቶ ከዛ ደግሞ የሚሄድ ተገልጦ ከዛ የሚሄድ አንድ ጊዜ ይመጣል። ሙሴ ሲገባ ያናግረዋል፣ ከዛ ይሄዳል። በተራራው ይገለጣል፣ ከዛ ይሄዳል። ምን ካቦድ የሚታይም ቢሆን ማለት ነው። የእግዚአብሔር ሕልውና፣ የእግዚአብሔር ኔቸር፣ የእግዚአብሔር ማጀስቲ፣ የእግዚአብሔር ፓወር በቃ ስለ እግዚአብሔር ያለው ኃይሉ ቢሆን ክብሩ ቢሆን ድምፁ ቢሆን በጣም የተለያየ አይነት እግዚአብሔር ራሱን የሚገልጥባቸው ኤክስፕረስ የሚያደርግባቸው ኢቭን በመላእክቱ በኩል እንኳን የሚታይ የእግዚአብሔርን ማጀስቲ ወይም የእግዚአብሔርን ክብር የሚገልጥ አንዱ የመላእክቶች ዓለም ነው። እንደምታውቁት ሲመጡ ሲገለጡ ሲናገሩ የምታዩታል እና እነሱ ሁሉ ተገልጸዋል በዛ ክብር ማለት ነው ካቦድ በሚለው። ስለዚህ ግን አንድ ጊዜ ሆኖ የሚሄድ ሲሆን ሸካይና የሚለው ግን ሃሌሉያ ሸካይና የሚለው እግዚአብሔር ከሕዝቡ ጋር አብሮ ለመኖር አብሮ ለመቆየት አብሮ በመካከላቸው እኖራለሁ እገኛለሁ ብሎ ከተናገረበት ይሄ ታበርናክል ኢንዱዌል ካደረገበት ጊዜ ጀምሮ ባለው እግዚአብሔር በቋሚነት በመገኘቱ በሕዝቡ መካከል ዱዌል ያደረገበትን ነው። ሃሌሉያ። ስለዚህ ይሄ ቃል ለብቻው ነው ሻካይና ብሎ ነው የሂብሩ ቃል የሰጠው። ዶክሳ ብሎ ማነው ካቦድ ብሎ አይደለም የሚገልጸው። ነገር ግን ያደረ የሰነበተ የገባ ሃሌሉያ ከዛስ የሚገለጥ የእግዚአብሔር ክብር ሁልጊዜም ያለ የሚታይ ማለት ነው። ስለዚህ አብሯቸው እንደምታውቁት በደመናና በእሳት አምድ በመካከላቸው ዘወትር አይደለ ቀን በደመና አለ፣ ቀንም ሙሉ ቀን አለ፣ ማታም ደግሞ እንደገና አይሄድም። ማታም በእሳት አምድ ይቀየራል እንጂ አብሯቸው ነበር።
አብሮ በመካከላቸው የነበረው ፕሬዘንስ የምታዩት ነው፣ ግን ቪዚብል ነው፣ የሚታይ ነው። እያዩት ነበር። ይገርማችሁ፣ ቀንም ማታም ሁሌም ያዩታል ማለት ነው። ሃሌሉያ። ያንን ይዞ ይመጣና በጣም በርከት ያሉ የአዲስ ኪዳን ደግሞ እውነቶችን ያነሳል ይሄ ቃል ማለት ነው። ሶ እነዚህ ቃላት እነዚህ ተርሞች በደንብ ትረዱት ነው። መጽሐፉ ስታጠኑ አማርኛው ክብር የሚለው ቃል ሁሉንም አንድ ጊዜ ስለሚጨፈልግ እነዚህ ነገሮች ሌላው ካቦድ የሚለው ቅድም ላነሳላቸው የፈለኩት ምንድን ነው? እግዚአብሔር የሚገልጠው የእሱ መገኘት የእሱ እንትን ብቻ ሳይሆን ደግሞ ለእግዚአብሔር የሚሰጠውንም ጭምር። ለምሳሌ ለእግዚአብሔር ክብርን ስጡ እያለ የሚናገረው ለእግዚአብሔር ክብርን ስለመስጠት አስክራይብድ የሆነ ለእግዚአብሔር የሚቀርብለትንም ክብር ብሎ ነው የሚጠራው። ክብር ይገባዋል፣ ክብር እንስጠው፣ ክብር የሚለውን ወርድም ጭምር እሱንም ጭምር የሚጠቀልለው ያ ነው። ስለዚህ ካቦድ ስንል የእግዚአብሔርን መገኘት ብቻ ሳይሆን የሚያወራው ሆነርንም ነው የሚያወራው። ለእግዚአብሔር የሚቀርብ ፕሬዝ ምስጋናንም ለእግዚአብሔር የሚቀርብ ወርሺፕንም አክብሮትንም ጭምር የሚያነሳ ማለት ነው። ስለዚህ ክብር የሚለው ቃል ያጠናችው ልክ የእግዚአብሔርን ፕሬዘንስ ያለ ከዛ እንደገና ለሱም ስለሚቀርበው ነገር ደግሞ ሲናገር ክብር ሲል ያ ለእግዚአብሔር የተገባውን ነገር የሚያስረዳ ነው። ተመሳሳይ ራሱ ካቦድ አንዱ የተተረጎመው በዛ ነው። ሶ ይሄኛው ራሱ በቀጥታ ካቦድ የሚለው ቃል በአዲስ ኪዳን ይሄ ዶክሳ የሚል የግሪክ ቃል ቢኖረውም ግን በተመሳሳይ በአማኞች ህይወት ከአማኞች ህይወትም ለእግዚአብሔር የሚቀርብ ምስጋናን፣ ክብርን የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት እንደሚል እነዚህን የሚያደርግ ወይንም ደግሞ ለእግዚአብሔር የሚቀርበውንም ክብር፣ ምስጋና፣ ውዳሴ ሁሉ የሚያካትተውን ወርድ የሚይዘው በአዲስ ኪዳን ላይ ዶክሳ የሚለውን ቃል ነው የሚጠቀመው። ይሄ ብቻ አይደለም። ክብር ለኢየሱስ ይሁን። ይሄ ብቻ አይደለም። ዶክሳ የእግዚአብሔር ክብር በኢየሱስ ክርስቶስ ለምሳሌ ኢንካርኔት ያደረገው የተገለጠውን የሚያሳይ የእግዚአብሔርን ባህሪ፣ የእግዚአብሔርን ማንነት፣ ውበት፣ የእግዚአብሔርን ዲስቲንክት የሆኑ ነገሮችን የሚያሳይ ጭምር ነው። ሌላው ደግሞ በኢየሱስ ክርስቶስ የተገለጠው ብቻ ሳይሆን በመንፈስ ቅዱስ መውረድ ታችሁ እንደሆነ በበዓለ ሃምሳ ቀን ላይ ኃይልን ትቀበላላችሁ አለ። በልዩ ልዩ እሳት ልሳን ተሞሉ። ከዛ ያ ዳይናቶስ ወይም ዱናሚስ የተባለው ያ የእግዚአብሔር ሱፐርናቹራል የሆነ ፓወር ሲለብሱት ትመለከታላችሁ፣ ሲካፈሉ ትመለከታላችሁ። ያንን ጭምር የሚገልጸው ይህ ወርድ ነው ማለት ነው። በዚህ ቃል የተገለጠ ነው ማለት ነው። ስለዚህ እነዚህ ሀሳቦች በመጽሐፍ ቅዱስ የእግዚአብሔርን መገኘት፣ የእግዚአብሔርን ሕልውና፣ የእግዚአብሔርን አብሮነት የገለጡ ወርዶች ናቸው ማለት ነው። እነዚህ እንዲህ እንዳሉ መጽሐፍ ቅዱስ የእግዚአብሔርን ክብር ኤክስፕረስ ያደረገበትን የመጽሐፍ ቅዱስ ከጀነሰስ ጀምሮ ስትመለከቱ እንግዲህ አሁን ስለ ላስት ዴይ ክብር ላወራ ስለሆነ ከዘመንና ከጊዜ ጋር አገናኝቼ ነው የምናገረው ማለት ነው። ስለዚህ ይሄንን በምንመለከትበት ሰዓት በብሉይ ኪዳን ይሄ የእግዚአብሔር አብሮት፣ የእግዚአብሔር መገኘት ወይንም የእግዚአብሔር መኖር፣ የእግዚአብሔር ፕሬዘንስ ማኒፌስት ያደረገበት፣ የታየበት፣ የተገለጠበት በልዩ ልዩ መንገድ የሰራበት ቅድም ብያቸዋለሁ። ካቦድ የሚል ቃል ስላለው የሚታይና የማይታይ በጣም ከብዶ የሚገለጥ የሚታይ አንድ ጊዜ ታይቶ የሚሄድ ማለት ነው። ወይንም ደግሞ እግዚአብሔር በማንነቱ በተፈጥሮ የገለጣቸው በአሰራሩ የሚገልጣቸው ጭምር ማለት ነው። ስለዚህ እነዚህ የታዩበት የመጀመሪያው አንዱ የምናየው ምንድን ነው? በአንሸንት ታይም ግሎሪ የምንለው የቀድሞ ዘመን ግሎሪ ከጥፋት ውሃ በፊት ከአዳም እስከ ኖህ ዘመን የነበረው እነ ሄኖክ የተነጠቁበት፣ ሃሌሉያ፣ የእግዚአብሔር ክብር የእግዚአብሔር ልጆች ተብለው የሰው ልጆች የእግዚአብሔር ልጆች የተገለጡበት ከነ አቤል ጀምሮ ከዛ በነ ሴት
እግዚአብሔር በመረጠው በዛ ደግሞ የዘር ሐረግ እንደምታውቁት ነው። ሁለት ላይን ያለው ይሄ በቃይን በኩል ያለ ላይን አለ፣ በአቤል በኩል በሱ ምትክ በተገደለበት ሰዓት ደግሞ ሴት በተባለው እሱ በኩል የመጣ ደግሞ አለ። ስለዚህ እነ ሄኖክ እነ ያሬድ እነ ማቱሳላ ያሉበት ላይን ማለት ነው። ስለዚህ እግዚአብሔር ራሱን በህዝቡ መካከልም የገለጠበት የእግዚአብሔርን አሰራር የተገለጠበት እስከ ኖህ ዘመን ድረስ ማለት ነው። እንደውም ትዝ የሚላችሁ ከሆነ ምዕራፍ 6 ላይ አንድ ቃል ይናገራል። የሰው ልጆች በምድር በበዙ ቁጥር በበዙ ሰዓት ሴት ልጆች ተወለዱላቸው ካለ በኋላ የእግዚአብሔርም ልጆች ይላል የሰውን ሴት ልጆች አዩ፣ ለእነርሱም ደግሞ ሚስት የሆኑላቸው ዘንድ ከመረጡት ወሰዱ ይላል። ከዛ ተጋቡ፣ ወለዱ ይላል። እግዚአብሔርም አየ ይልና ይሄ ሚክስ የሆነን ነገር ተደባለቀ። የእሱን ላይን የእሱን ዘር የእሱን አንድ ሚክስድ የሆነ ነገር። አንዳንዶች ያው ከመላእክት ጋር ነው ይላሉ። እንግዲህ እኔ መላእክትና ሰው ተጋብቶ አንድ ላይ ሌላ ነገር ይፈጥራል ብዬ ጥሩ ሪያሊቲው ብዙም እንደ መላእክት ይሆናሉ አያገቡም ስለሚል ኢየሱስ አሁን ነው እንግዲህ እሱ ዶክትሪን ብዙ እንትን አይደለም፣ የከበደ አይደለም፣ ወይንም ጀስቲፋይ መደረግ የሚችል አይደለም። ግን የእግዚአብሔር ልጆች የእግዚአብሔር የተመረጡ የእሱ የሆኑ ወገኖች which means ይሄ በሴት ዘር ያሉት በአቤል ዘር በኩል የነበሩት ማለት ነው። በዛ ላይን ያሉት በሴት ዘር በኩል ያሉት በነ ሄኖክ በነ ኖህ ዘመን ላይን መጽሐፉን ስታዩት የትውልድ አቆጣጠር ይናገራል። የቃይል የትውልድ ጀኔሬሽን ይሄ ነው ብሎ ይገልጻል። እና በደንብ ስትመለከቱት እሱን ታገኛላችሁ። ያንን አይነት ሚክሲንግ ሲያይ እግዚአብሔር መንፈሴ ከእንግዲህ ወዲህ በስጋ ለባሽ ላይ ኖ ሎንገር አይቀመጥም፣ የሰው ልጅ እንደውም አለ በምድር ላይ አለ 120 ዓመት ነው እድሜው አለ። ብዙ ሰዎች የተገደበ የሰው እድሜ ይመስላቸዋል፣ ግን አይ ዶንት ቲንክ እንደዛ አላገኘሁትም። እየተናገረ ያለው ሰው የተባለው ፍጥረት በምድር ላይ ራሱ 120 ዓመት ነው የሚኖረው። ለምን ካላችሁ ኖህ መርከቡን የሰራው 120 ዓመት ነው። ከዛ በኋላ የሰውን ዘር በሙሉ ነው ያጠፋው እንደምታውቁት። ስለዚህ እንደውም አለ እግዚአብሔር ሰውን በመፍጠሩ ተጸጸተ፣ ሪፔንት አደረገና ከእንግዲህ አለ በምድር ላይ የሰው እድሜ የሚኖረው አለ ሰው ሲል የእድሜውን ጣራ ሳይሆን በምድር ላይ ራሱ ሰው የተባለ ኤግዚስት የሚያደርገው 120 ዓመት ነው። ከዛስ አጠፋዋለሁ ዜን እግዚአብሔር እንደተናገረው የንስሐ ዕድል ሰጠ። በ120 ዓመት የሰው ዘር ከኖህ ትውልድ በስተቀር በሙሉ እግዚአብሔር ክብር በሄኖክ ዘመን በአንሸንት በሆነው ግሎሪ ሲገለጥ የነበረው የእግዚአብሔር ፕሬዘንስ አለ። ያ ብቻ አይደለም። ከኖህ ዘመን በኋላ እግዚአብሔር ለኖህ ኮቨናንት ከሰጠው በኋላ ደግሞ እነዚህ ፓትሪያርክ የሚባሉት ከኖህ ዘመን ጀምሮ ያለው ጄኔሬሽን የእግዚአብሔርን ክብር የእግዚአብሔርን መገለጥ የተለማመዱ ወገኖች ሆይ ከአብርሃም መጠራት ጀምሮ አያችሁ በኖህ ዘመን ተደረገ። ከዛ በኋላ ጥቂት እንደሄደ የባቢሎን አሰራር እንደገና ደግሞ አገረሸ። ሲስተሙን የእግዚአብሔርን ነገር ሁሉ የሚገዳደር ነገር ግን እግዚአብሔር እንደገና ከኡር ምድር ከባቢሎን ሀገር እንደገና እግዚአብሔር አብርሃምን ጠራ። ከጣዖት መንደር እንደገና ጠራ። እግዚአብሔር ራሱን ገለጠለት። በተለይ ደግሞ ሪማርከብል የሆኑ ነገሮችን ከእግዚአብሔር ጋር ሲያሳልፍ ትመለከታላችሁ። በአብርሃም በያዕቆብ በይስሐቅ በያዕቆብ ይህንን የእግዚአብሔርን ኤክስፒሪየንስ ትመለከታላችሁ። ከዛ እንግዲህ በዮሴፍ ዘመንም የሆነውን ታውቃላችሁና እግዚአብሔር ራሱን የገለጠበት በፓትሪያርክ ዘመን ራሱን ያሳየበት እየተገለጠ እያናገራቸው ድምፁን እየሰጠ ያለበትን ዘመን ትመለከታላችሁ። ይሄ በመጽሐፉ ላይ በግልጥ የምታገኙት ይሆናል። ሌላው ከሱ ዘመን በኋላ እንደምታውቁት እግዚአብሔር አምላክ ሙሴን አስነሳው። ሙሴን ካስነሳው በኋላ በቁጥቋጦ ከተገለጠው ከዛ የፋየር አምድ ያ የተገለጠው የእግዚአብሔር በእሳት አምድ የተገለጠው የእግዚአብሔር መገለጥ ነበረ። ከዛ በኋላ ሙሴ ህዝቡን ካወጣ በኋላ እግዚአብሔር ወደዚህ ስፍራ ታመጣቸዋለህ እኔን ያመልኩኛል ብሎ እንደተናገረው ወደ ሆሬብ ቀጥሎም ሲና ተብሎ ወደ ተጠራው ተራራ ማለት ነው ወደዛ ወደ ሆሬብ ማውንት ሆሬብ ይዟቸው መጣ። ስለዚህ እግዚአብሔር ራሱ ከዛ በኋላ ገለጠ። በዛ አምድን በእሳት በከበደ ደመና
የእግዚአብሔር ክብር በእስራኤል መካከል ተገለጠ። ተአምራትን እያደረገ እየከፈለ ከአለት ውሃ እያፈለቀ ሃሌሉያ እጁን እያሳያቸው ኃይሉን እየገለጠ ምድረ በዳ ሃሌሉያ ይላችሁ እግራቸው አላበጠም ነው የሚለው አንዳንዱ ትርጉም ጫማቸው አላረጀም ብቻ ነው ማለት በመንገድ ብዛት ታውቃላችሁ ይሄ ግልጽ ነው ናቹራል የደም ዝውውራችሁ ራሱ ዛ ቬሪ እንትን ነው የሚሆነው እና እግራቸው አላበጠም ጫማቸው አላረጀም አላለቀም ልብሳቸው አላረጀም ይላል ክብር ለኢየሱስ ይሁን ምንም አይነት ናቹራል ነገር አፌክት እንዳያደርግ የተከለሉበት መከለል በመካከላቸው ሲሰራ የነበረው ሃሌሉያ ሃሌሉያ ማዕድን እግዚአብሔር በምድረ በዳ ያዘጋጅ ይሆንን ይላል መዝሙር መጽሐፍ ላይ እንዲህ ብለው ሁሉ ጠየቁ ይላል ፈተኑት ይላል መንፈሱን እግዚአብሔር ግን አሳያቸው አምጥቶ ሰጣቸው ሃሌሉያ በየድንኳን ሃሌሉያ በምን መንገድ ይዘጋጅ ይሆን ሲሉ ኢቭን ሙሴ እንኳን ለዚህ ህዝብ የሚሆን ማዕድ ከባህር እንኳን ከውቅያኖስ አምጥቼ አሳ ብሰጥ ይበቃል እንዴ ብሎ እስኪገምት እግዚአብሔር አምላክ ግን እጁን ገለጠ ሃሌሉያ እግዚአብሔር ከሙሴ ውጪ እንኳን እንደውም አንተም ነገ ተመልከተኝ እኔ አመጣለሁ አለው አሳያለሁ አለው እግዚአብሔር አምላክ ብቻውን ታምር የሚያደርግ እንደሚል ሃሌሉያ የእስራኤል አምላክ እግዚአብሔር ራሱን በተአምራቶች በድንቆች በምልክቶች ሃሌሉያ የእስራኤልን ህዝብ እየመራ እየገለጠ ራሱን ያስተዋወቀበት ነው ሃሌሉያ ልክ እንደምታውቁት ኤክሶደስ 33 ላይ በተለይ ሙሴ ምን አለ አምላክ ወይ አውቅ ዘንድ አይደለም የሚለው አውቅ ዘንድ ሁልጊዜም በፊት ሞገስ አገኝ ዘንድ መንገድህን አሳውቀኝ አለውና ክብርህንም አሳየኝ ይላል ሃሌሉያ show me thy glory ክብርህን አሳየኝ አውቅ ዘንድ እስቲ በቃ ብዙ ተአምራትን አይቻለሁ ብዙ ድንቅህን አይቻለሁ let me see you ነው ፊትህን ሁሉ ባያለ ሃሌሉያ አንተነትን ባያለ ሃሌሉያ ፊትህን ብመለከታል ስለው አይ ኖ እሱ እንኳን ሃየር ሌቨል ነው ማንም ሰው አይቶ በህይወት ሊኖር ስለማይችል መልካምነቴን በፊት አሳልፋለሁ አለ ያ እንደገና ለሙሴ የተገለጠና ያለፈ በመካከሉ የእግዚአብሔርን ስም እያወጀ በፊቱ የወጣ የእግዚአብሔር ግሎሪ ነው ሃሌሉያ ያ ኤክሶደስ የሆነ በኤክሶደስ የተገለጠው በሙሴ ህይወትም የታየው እንደገና በእስራኤል መካከል የተገለጠ በተአምራት የታየ የእግዚአብሔር ክብር ይሄ እስከ የታበርናክል ለሙሴ እስከተሰጠው የህግ ስርዓትና ታቦት ጭምር የተገለጠና ፋይናሊ እግዚአብሔር ይሄንን ስርዓት ሰጥቶ ለኢያሱ ያስተላለፈበት ከዛው ጊዜ ጀምሮ በነቢያት በነገስታት እንደምታውቁት በእስራኤል መካከል ላይ የተገለጠ የእግዚአብሔር ክብር በልዩ ልዩ በመላእክቶቹ በተለያየ አይነት ሁኔታና መንገድ እግዚአብሔር አምላክ ለአባቶች በነቢያት በኩል በአሰራሩ የተገለጠበት የታየበት ነው ሃሌሉያ እንግዲህ ይሄ ክብር ይሄ የእግዚአብሔር ህልውና መታየት እንደገና በመጨረሻ ደግሞ ልክ በነቢያት ከተገለጠው በኋላ ደግሞ በእግዚአብሔር ልጅ በሆነው ሃሌሉያ መጽሐፍ ሲናገር ቃል ስጋ ሆነ ጸጋና እውነት ሞቶ በመካከላችን አደረ አንድ ልጅም በእግዚአብሔር ዘንድ እንዳለው ክብር ያለውን የእርሱን ክብር አየን ይላል ሃሌሉያ እንደን በኢየሱስ ክርስቶስ ደግሞ የተገለጠ የእግዚአብሔር ካራክተር የእግዚአብሔር ዲቪኒቲ የእግዚአብሔር ቢዩቲ የእግዚአብሔር ሃሌሉያ የተገለጠ የአምላክ መገኘት ፊዚካሊ የታየበት ታንጀብሊ ክብር ኢየሱስ ይሁን እኔ በጣም ይገርመኛል ይሄ ራሱ እግዚአብሔር የሆነ ቃል የሆነ ኢንካርኔት አድርጎ በዚህ በፊዚካሉ ዓለም ሃሌሉያ እግዚአብሔር ሰውነት ኮንቴንት አድርጎት ሃሌሉያ ይሄ አካል ተሸክሞት በሰውነት እኔ ገርመኛል እግዚአብሔር በልዩ ልዩ ጎዳና ተገልጦ ዋርካ አድርጎ ያደርጋል ግን እግዚአብሔር በሙላት እንዲገለጥ በባህሪው በማንነቱ በኃይሉ ኮንቴንት ያደረገ ሃሌሉያ አንድ ሰውነት ተገኘ ኢየሱስ ጌታ ሃሌሉያ ቃል ስጋ ሆኖ በመካከላችን ይለው አሞንጋስ ነው የሚለው በእኛ ውስጥ ሳይሆን በአሞንጋስ በእኛው መካከል ተገልጦ አየነው አለ ሃሌሉያ ሃሌሉያ ቢዩቲውን አየን ይላል ክብር ለኢየሱስ ይሁን ባይዘው ይሄን ክብር ለማየት እንደምታውቁት የኢየሱስ መወለድ ላይ
ለማብሰር የሄዱ መልአኩ ሄዶ ለማብሰር እንግዲህ ኤንጅል ገብርኤል ነው። ለማብሰር በሄደ ሰዓት ላይ ለእረኞቹ ሲናገር መጽሐፍ ሲናገር ድንገትም ይላል የሰማይ ሰራዊቶች እያመለኩ ታዩ ይላል። ኢየሱስ ጌታ ድንገት ሃሌሉያ። በቃ ያለ ፕሮግራም ማለት they are so excited ሃሌሉያ። አምላክ ወደ ሰውነት እየመጣ ወደ መታየት እየመጣ እነሱ ራሱ የሱን ስፕሌንደር የሱን ነጸብራቅ የሱን ክብር የሱን ኃይል መቋቋም በማይችሉበት በዛ አይነት ግሎሪ ቀና ብለው እያዩት ሃሌሉያ ፈጽመው ሊረዱት በማይችሉት በቃ አዲስ በሆነ ግሎሪ የሚያዩት ያ አምላክ ሃሌሉያ በአጭር ቁመት በጠባብ ደረት ባለው በዚህ ሰውነት ሲገለጥ በዚህ ሁኔታ ሲያይ how wonder ኢየሱስ ጌታ ነው። እንዲህ ያለው ከማየት በቀር ለነሱ ለዘመናት ሃሌሉያ ምን ሌላ ደስታ አለው ወገኖች? ምን አይነት በቃ በዚህ ሴሌብሬሽን ውስጥ ነበሩ ይላል። ሃሌሉያ ሁልጊዜ ይገርመኛል። ድንገት ታዩ ይላል። ሃሌሉያ ሰማይ ተቀርተው በቃ ሴሌብሬት ያደርጉ ነበር ይላል። they were so excited ሃሌሉያ they were so wonder to see በጣም ሃሌሉያ ሰው የተባረከ ይሁን። ይሄ አምላክ የሆነው ሰው ሆኖ ተገልጦ በመካከል አደረ። ተቸብል የሆነ ቪዚብል የሆነ የሚነካ የሚዳሰስ ሃሌሉያ ይሄ መጣ ይላል። ሃሌሉያ በጣም የሚገርማችሁ ልክ ይሄ ተገልጦ ኢየሱስ ክርስቶስ በእስራኤል እንደገና መካከል ያው ክብር ወክ አድርጎ ተናግሮ ድምፁን ሰምተው ሃሌሉያ እጁን አይተው ባህሪው አሳየና ብን ሲሉት እኔን ያየ እሱን አይቷል አለ። ሃሌሉያ ራሱ ኤክስፕረስ አደረገው ይላል። ሃሌሉያ መጽሐፍ ሲናገር ይላል እግዚአብሔር በልዩ ልዩ ጎዳና ለአባቶች ተናግሮ አይደለም የሚለው በነቢያት ከዛስ በዚህ በዘመን መጨረሻ ይልና ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ዓለማትን ሁሉ ሃሌሉያ በእሱ ተገለጠ እግዚአብሔር ሃሌሉያ እሱ ወደ ምድር ሃሌሉያ በስጋ በሚታይ መጣ። እሱ እውነተኛ የእግዚአብሔር ክብር ነጸብራቅ ነው ይላል። ሃሌሉያ የባህሪው ትክክለኛ ምሳሌ ነው ይላል። ሃሌሉያ ስለዚህ the full manifestation የእግዚአብሔር ሙሉ የሆነ መገለጥና መታየት የመጣው በታበርናክል አይደለም፣ በተራራው ላይ አይደለም፣ ለሙሴ በተገለጠው አይደለም፣ ለነቢያት በታየው አይደለም፣ በአንሸንት በነበረው አይደለም። ኢየሱስ ጌታ ነው። ሃሌሉያ እውነቴን ነው ብላችሁ ወደ ዘፍጥረት መሄድ ትችላላችሁ። ወደ ዘፍጥረት ሄዳችሁ በኤደን ገነትም አይደለም ይላችሁ፣ በኤደን ገነትም አይደለም የእግዚአብሔር ሙላት የታየበት የተገለጠበት ለመጀመሪያና ለመጨረሻ ጊዜ በሚባል ሃሌሉያ በኢየሱስ ክርስቶስ አካል ሃሌሉያ በእርሱ ኢንካርኔሽን ሃሌሉያ the maximum and the total ሃሌሉያ የእግዚአብሔር ማንነት ተገለጠ ታየ። እሱ እግዚአብሔር የሆነው ሃሌሉያ ደግሞ በዚህ ሰውነት በዚህ ስጋ ሃሌሉያ ኢንካርኔት አደረገ። ሃሌሉያ ከዛ በፊት ኢንካርኔት አላደረገም። ለመጀመሪያ ጊዜ የተገለጠ በሰዎች መካከል የመጣ የእግዚአብሔር ግሎሪ ሃሌሉያ የእግዚአብሔር ፕሬዘንስ ነው። ክብር ለኢየሱስ ይሁን። ሃሌሉያ መጽሐፍ ሲናገር እንደዚህ ይላል። ሃሌሉያ የመለኮት ሙላት ይላል ቆላስይስ ላይ የመለኮት ሙላት ሁሉ በአካል በግልጠት በሱ ይኖራል ይላል። ሃሌሉያ እናንተም በርሱ ሆናችሁ ተሞልታችኋል ይላል። ሃሌሉያ የመለኮት ሙላት ቆላስይስ ማለት የመለኮት ሙላት ሁሉ በሱ ዘንድ በአካል ተገልጦ ይኖራል። ሃሌሉያ ማኒፌስት አድርጎ የሚኖርበት ሃሌሉያ በክርስቶስ ኢየሱስ የእግዚአብሔር ሙላት ተገልጧል። ሃሌሉያ የእግዚአብሔር ሙሉ ማንነት የታየበት ኢየሱስ ክርስቶስ ሃሌሉያ ይሄ በክርስቶስ ኢየሱስ የተገለጠው ማንነት ደግሞ ልክ ቅድም ያልኳችሁ ዶክሳ የተባለው የእግዚአብሔር ክብር እንደገና በመንፈስ ቅዱስ እኔ ብሄድ ይሻላል ደግሞ ሌላው ኮንፈርተር ይመጣል እንዳላቸው እሱ ደግሞ ሃሌሉያ ከመለኮት አካል አንድ የሆነው ሃሌሉያ ከመለኮት ከትሪኒቲ አንዱ የሆነው መንፈስ ቅዱስ ደግሞ እንዲሁ ሃሌሉያ ኢንድዌል ለማድረግ ሸካይና የሆነው ቬናኮስ ሳቲያ ዛሬ ይኸውላችሁ ይሄ ወር የመንፈስ ቅዱስ ወር ነው አይደል? ልክ ይሄ የምንለው እንደገና ያንኑ
ያንኑ የእግዚአብሔር ፕሬዘንስ ያንኑ የእግዚአብሔር ልክ ሳይቀንስ ወገኖች ሳይቀንስ ሳያንስ ሳይገደብ ያንኑ የእግዚአብሔር ፉል መገኘት ግሎሪ ይዞ ወደ ምድር መጣ። ሃሌሉያ አሜን። ያንኑ ሊገልጥ መጣ ማለት ሊያሳይ መጣ ማለት ነው። ሃሌሉያ ከዛስ ይሄ ግን መንፈስ ቅዱስ ሃሌሉያ በስጋ ተገልጦ ትናንት በሰራው በወልድ እንደታየው ዛሬ ደግሞ በአማኞች በኩል በቅዱሳን በኩል ኢንዱዌል ያደረገ ሸካይና የሆነ ያደረ ኢንሃቢት የሚያደርግ ለዘላለም የሚኖር ሃሌሉያ ክብር ተገልጦ የሚኖር የእግዚአብሔር ክብር እንዲሆን በማ ኢንዱዌል አድርጎ አድሮ ገብቶ ሃሌሉያ ሰንብቶ የሚታይ ሆኖ እንዲገለጥ ኃይሉን ቢሆን ድምፁ ቢሆን ሃሌሉያ ትላንትና እግዚአብሔር መንፈስ ቅዱስ ይህ ነገር እንደነበረው እንዲሁ ሃሌሉያ ልዩ ልዩ የእግዚአብሔር ውዝደም ቢሆን ተገልጠው በቋሚነት እንዲሰሩ ለቤተ ክርስቲያን የተሰጠ ለቅዱሳን የተሰጠ ለኔና ለእናንተ የተሰጠ ሆኗል። ሃሌሉያ ኢንዱዌል ያደረገ ያደረ የሚሰራ ማለት ክብር ለኢየሱስ ይሁን። ሃሌሉያ እዚህ በመንፈስ ቅዱስ በኩል የተገለጠ ይሄ በአካላዊ ዓለምህ የሚያሳየው ማን ነው ታዲያ? እሱ በመንፈስ ኢንዱዌል አድርጓል ገብቶ በውስጥ አድሯል። ከዛ በማን በኩል ይገለጣል ወደዚህ የሚታየው ዓለም ላይ ሲባል ሃሌሉያ አንድ በክርስቶስ ኢየሱስ ሞትና ትንሣኤ የሱን ክብር ለመግለጥ የተዘጋጀ አንድ አካል ሃሌሉያ አንድ ንጹህ አካል አንድ ለክብር የሚዘጋጅን አካል ጌታ ኢየሱስ ክርስቶስ በሞቱ ሃሌሉያ በስጋውና በደሙ ሃሌሉያ በሱ ማንጻት በሱ ሪደምፕሽን ሃሌሉያ ዋጅቶ ያመጣቸው ሃሌሉያ ያ አይነት ክብር እንዲገለጥባቸው ንጹህ እንዲሆኑ የተቀደሱ እንዲሆኑ ሃሌሉያ የሱ መታያ ሆኖ የኢየሱስ ክርስቶስ መስቀል ስራ ይመጣል። የሱ ማዳን ይመጣል። የሱ ሪደምፕሽን ይመጣል። በርሱ በማመን ውስጥ ያለውን ያ እነዚህ አማኞች እነዚህ ቅዱሳን ይሄንን ከሰማይ የመጣውን የእግዚአብሔርን ህልውና በማስተናገድ ማኖሪያው በማድረግ ኢንሃቢቴሽኑ በመሆን ሃሌሉያ ስፍራው በመሆን እነሱ ደግሞ በዚህ ምድር ላይ ይሄንን ብርሃን ይሄንን ክብር ይሄንን የእግዚአብሔር የሆነውን ሃሌሉያ በምድር ላይ አውትሻይን ያደርጋሉ፣ ይገልጣሉ፣ ያሳያሉ። ሃሌሉያ ስለዚህ the latter days of glory የምንለው የእግዚአብሔር የመጨረሻው ዘመን ክብር የምንለው ሃሌሉያ እግዚአብሔር አምላክ በዚህ የዘመን መጨረሻ የሚገልጠው ሃሌሉያ የእግዚአብሔር ማክሲመም ሃሌሉያ የእግዚአብሔር ሄቪ የሆነው ግሎሪ በእኔና በአንቺ የሚታየው ነው፣ በቤተ ክርስቲያን የሚታየው ነው። ሃሌሉያ እግዚአብሔር በሰለሞን ቤተ መቅደስ ከባድ የሆነ ደመና አውርዷል፣ ማገልገል ካህናት እስከማይችሉ ታውቃላችሁ። በጣም ብዙዎቻችን ባይዘወይ ወደ ድሮ ወደ መናፈቅና በቃ ጌታ ሆይ እንደው በቃ ያ ሙሴ ያየው ክብር በቃ በሰለሞን ቤተ መቅደስ የነበረው ክብር ነው ምንለው። የሚገርማችሁ ከዛ የላቀ አሁን ያ ደመና ለምሳሌ ተገለጠ፣ ማገልገል አልቻሉም። በጣም ሄቪ አትሞስፌር ነው። ነገር ግን የሚታይ የሚቀመስ ወይንም ደግሞ የምትቀበሉት የምታዩት የእግዚአብሔርን ካራክተር አታገኙ። ይገርማችሁ አሁን በኦልድ ቴስተመንት እሳት ይወርድ ይሆናል፣ ማስፈራቱ ይታያቸው ይሆናል። ግን ስለ እግዚአብሔር ያለው መረዳት አያችሁ፣ ፍቅሩ ይሄ ታቺንጉ የለም። they see him ያዩታል፣ ክብሩን ያያሉ፣ ኃይሉ ይገለጣል። ነገር ግን ስለ እግዚአብሔር መረዳት ይሄኛው ግን ሃሌሉያ ይብላችሁ፣ ይሄኛው ግን ሃሌሉያ የእግዚአብሔር ክብር። ለዛ ነው ሰዎች they start cry ያልቅሳሉ። የእግዚአብሔር ህልውና የእግዚአብሔር መገኘት በኃይል ሲሆን ለምን ፍቅሩን ያስለቀሰኝ ይላሉ። እንዴት ገባችሁ? ፍቅሩ የሆነ ድምጽ ወጥቷል እንዴ? አይደለም፣ ኢንትሩሲቭ ነው፣ ውስጣዊ የሆነ ሃሌሉያ ልክ ከመነካት ጋር ነው፣ ከመዳሰስ ጋር ነው።
ይኸውላችሁ የሆነ ደመና ብቻ አይደለም የምታዩት፣ ነገር ግን እናንተ ውስጥ የሚገባ የእግዚአብሔር ዘላለማዊ የሆነ መልካምነቱ፣ ፍቅሩ፣ ሃሌሉያ፣ የእግዚአብሔር ኔቸር፣ የእግዚአብሔር ካራክተር ከእናንተ ጋር ይዋሃዳል። ከእናንተ ጋር ለእናንተ በማይነገር ቃል ሃሌሉያ ወደ ውስጣችሁ ይፈሳል። ሃሌሉያ። ስለዚህ ይሄኛው አይነት ክብር እግዚአብሔርን ጭምር የምናውቅበት፣ ከእግዚአብሔር ጋር የምንነካካበት፣ ሃሌሉያ፣ እግዚአብሔርን ኤክስፒሪየንስ የምናደርግበት ክብር ነው። ሃሌሉያ። ሰዎች የሚነኩበት ንስሐ፣ የእግዚአብሔር ክብር ሲገለጥ ንስሐ ማንም ሰው አስገድዷቸው አይደለም። ታችት ለምን የሆነ የእግዚአብሔር የጽድቅ ኢንፍሉዌንስ ያገኛቸዋል። የእግዚአብሔር ሃሌሉያ፣ ሃሌሉያ፣ የእግዚአብሔር ቅድስናውን፣ የእግዚአብሔር ሃሌሉያ የሆነ የምትጋሩት አለ። መዓዛው፣ ጠረኑ ሃሌሉያ ይጋባል፣ ይሰጣል፣ ቪዚብል ይሆናል። ሃሌሉያ፣ ሃሌሉያ፣ አሜን። ኢየሱስ ጌታ ነው። ስለዚህ ሰዎች በዚህ ፕሬዘንስ የተነሳ እግዚአብሔርን አንደርስታንድ ያደርጉታል። ይኸውላችሁ ከእግዚአብሔር የተማሩ ከእግዚአብሔር ኢንላይትድ የሆኑ ይሆናሉ። ባይዘው ኢየሱስ ጌታ ነው። አሜን። በእውነቴ ነው። ማን ነገራችሁ? ከየት ሰማችሁ እስኪባሉ ድረስ they don't know፣ ግን የሆነ ሪቬሌሽናል ኖሌጅ ያገኛቸዋል። የሆነ የመገለጥ ዕውቀት፣ የሆነ በመንፈስ የሆነ ሃሌሉያ የአይን መብራት ይሆናል፣ የጆሮ መከፈት ይሆናል። ሃሌሉያ ሴንስ ማድረግ፣ እግዚአብሔርን ኤክስፒሪየንስ ማድረግ፣ ሃሌሉያ ማንነቱን፣ ሃሌሉያ ኤክስፒሪየንስ ማድረግ፣ ሃሌሉያ የግላችሁ በዛ ዘመን ከነበረው ይልቅ እዛው እኮ በነበረው እዛው በተገለጠው ነገር ላይ እኮ ነው ስለ እግዚአብሔር ያላቸው አንደርስታንዲንግ ግን ኮንፊውዥን ነው። ለምን? ምክንያቱም ተገልጦ የታየ የእግዚአብሔር ክብር ቢኖርም እነሱ ግን የሚለማመዱት አይደለም። ይመጣል ይሄዳል፣ በእሳት ይገለጣል ወይ በውሃ ይገለጣል፣ የሆነ ነገር ይመጣል ሀፕን አድርጎ ይሄዳል፣ በቃ ፍንሽ። አሁን ግን ኢንድዌል የሚያርግ ሃሌሉያ ባህሪውን፣ ካራክተሩን ሃሌሉያ የእግዚአብሔርን መልካምነት ኤክስፒሪየንስ የምናደርግበት ኢንድዌል ያደረገ የእግዚአብሔር ግሎሪ ሃሌሉያ በመንፈስ ቅዱስ በኩል በቤተ ክርስቲያን በእያንዳንዳችን ሃሌሉያ። ስለዚህ አሁን ለኛ የእግዚአብሔር ህልውና ሪያሊቲ ሆኗል። ሃሌሉያ የእግዚአብሔር ክብር ሪያሊቲያችን ነው። ክብር ለኢየሱስ ይሁን። የሚበልጥና በሚሻለው በላተር ዘመን እግዚአብሔር በሚመጣው ዘመን የሚመጣው ቤት ክብር ይበልጣል ያለው ለዛ ነው። the greater ሃሌሉያ ከሚታየው ኢየሱስ ጌታ ነው። ያኮ በትንቢተ ሐጌ ላይ እንደምታውቁት የፈረሰው ቤቴ ፈርሶ ሳለ እናንተ በተሸለሙ ቤቶቻችሁ ነው ያለው እኮ። ያ ውብ የነበረው የሰለሞን ቤተ መቅደስ እኮ ነው። ባይዘው ሃሌሉያ ድንኳን አልነበረም። በጣም የተዋበ ይታወቃል። አባቶች በጣም የሚመሰከርለት ትልቁ ቤተ መቅደስ ለእግዚአብሔር የተሰራው የሰለሞን ቤተ መቅደስ በወርቅ ያጌጠ፣ በፕሪሺየስ ስቶኖች ያጌጠ፣ በዛም ደግሞ እግዚአብሔር ተገልጦ ክብሩ የታየበታል። ኢየሱስ ጌታ ነው። ግን ዛሬ እንደዚህ እላችኋለሁ ሃሌሉያ ከሰለሞን የሚበልጥ ክብር በዚህ አለ። ሃሌሉያ ሃሌሉያ በየትኛውም ዘመን ከታየው ክብር ይልቅ የሚልቅ እሱን የሚያስመኝ አይደለም። አይገርማችሁም? እኛ ያለንን አለማወቅ እኮ ነው የሚያስመኘን። አቤት እንዴት ሆኑ እንዴት አዩ የምንለው ኖ ግድ የላችሁም። በእኔና በእናንተ የሚልቅ ክብር በላተር ዘመን የተገለጠ የእግዚአብሔር ክብር በቤተ ክርስቲያን ይገለጣል። ሃሌሉያ አሜን። the latter days of glory የእግዚአብሔር ህልውና፣ የእግዚአብሔር ካራክተር፣ የእግዚአብሔር ኢሜጅ፣ የእግዚአብሔር ዕውቀት፣ የእግዚአብሔር ጥበብ ሃሌሉያ የሚገለጠው ሃሌሉያ አካሉ በሆነችው በቤተ ክርስቲያን በኩል የሚታይ ኢየሱስ ጌታ ነው። ከዛ the fullness of his glory የእግዚአብሔር ሙሉ ግሎሪ ደግሞ በሚመጣው 1000 ዓመት ለላችሁ መጽሐፍ ቅዱስ አማኞች ሊወርሱት የተጠሩት ደግሞ ሌላ የክብር አይነት አለ። ኢየሱስ ጌታ ነው። ለዛ ነው ባይዘው ከክብር ወደ ሌላ ክብር እንለወጣለን። ኢየሱስ ጌታ ነው። ከክብር ወደ ሌላ ክብር ማለት
ከኮንዶሚኒየም ቤት ወደ ሪል ስቴት ማለት አይደለም። ከሆነች ትንሽዬ መኪና ወደ ሌላ መኪና፣ ከሆነ ሱቅ እግዚአብሔር አሻገረኝ። ኖ ኖ ኖ ኖ ዛት ሶ ነንሰንስ። ይሄ እነሱ አይደለም። ይሄ ክብር ወገኖቼ ሆይ አሁን የአማኞችን ፕሬዘንት ክብር፣ ከዛ ደግሞ ሊገለጥ ያለውን ክብር ሃሌሉያ፣ በእኛ ህይወት ደግሞ እየታየ እየደመቀ ስለሚሄደው ሃሌሉያ፣ ሙታሞርፎስ ስለምናደርገው ስለምንቀየረው፣ ይሄ ደግሞ የሚበሰብሰው የማይበሰብሰውን በመቀየር ሜታሞርፎስ አድርጎ ቼንጅ አድርጎ ስለሚለብሰው ሃሌሉያ፣ ወደ እግዚአብሔር ልጆች ወደሚሆን የክብር ነፃነት ይላል። አያችሁ፣ ፍጥረት ሁሉ የእግዚአብሔር ልጆችን መገለጥ ይጠባበቃል ይላል። ይሄ ግሎሪየስ የሆነ ሃሌሉያ ማኒፌስቴሽን የሚመጣበት ዘመን አለ ወገኖች። ይሄ ሃሌሉያ፣ ለዛ ነው ፍጥረት ብቻ አይደለም አለ ጳውሎስ ሮሜ ምዕራፍ 8 ላይ እኛ ራሳችን ይላል የሰውነታችንን ቤዛነት እየተጠባበቅን በውስጣችን እንቃትታለን፣ ግሮን እናረጋለን። መቼ ነው ጌታ ሆይ እንዴት ነው እንላለን። ለምን? አሁን ካለው ክብር ይልቅ ደግሞ እንደገና የሚገለጠው ክብር ስለሚበልጥ ሃሌሉያ። በጌታ በኢየሱስ ስም እነግራቸዋለሁ ወንድምና እህቶቼ፣ ሌላ ደግሞ የሚገለጥ የተዘጋጀላቸው ክብር አለ። አሜን ይባላል። ለእናንተ ለእናንተ ለምናምን ሃሌሉያ። ይሄ አሁን እየለማመድን ያለነው የሚመጣውን ዘመን ዓለም ነው ባይዘው ሃሌሉያ። ኢየሱስ ጌታ ነው። ሊገለጥ ካለው ክብር ሲነጻጸር ባይዘው እንደ ቅምሻ ቁጠሩት። አይ ባይዘው ይሄ አሁን የተቀበልነው መንፈስ ቅዱስ ራሱ ኤፌሶን ላይ ምን እንደሚል ታውቃላችሁ? የመንፈሱንም መያዣ ሰጠን አይደል የሚለው? ያ የሚለው እንግሊዝኛው ዳውን ፔመንት ነው የሚለው። ዳውን ፔመንት ታውቃላችሁ አይደል? ቀብድ ማለት ነው። የሆነ ስራ ስታሰሩ የነገሩን ስንት ፐርሰንት ነው ቀብድ የምትሰጡት? ወይኔ ኢየሱስ ጌታ ነው። ቀብድ የሚሰጠው ስንት ፐርሰንት ነው? ሃሌሉያ በቃ 30። ኢየሱስ ጌታ ይባርክ። 30 20% 10% ዋትኤቨር ብቻ ግን ከ50 ሌስ ዛን 50 ነው አይደል? ኢየሱስ ጌታ በጣም ተተማመኑ ከሆነ ታደርጉ ይሆናል። ግን ብቻ ቀብድ ተብሎ 30% ይሰጣል። አያችሁ፣ የመንፈሱን መያዣ ሰጠን የሚለው ዳውን ፔመንት ነው የሚለው ማያዣ። ይሄ ኢየሱስ ጌታ ነው። እንዲህ ገና ብዙ ያላየነው የእግዚአብሔር እጅ አለ። የእግዚአብሔር ግሎሪ ኤክስፒሪየንስ እናደርጋለን። ይሄ ሁሉ ተደምሮ ግን ቀብድ ነው ይላል። ወይኔ ኢየሱስ ጌታ። ይሄ ገና የሚገለጥ ገና የሚታይ ሃሌሉያ። ይሄ በዚህ በወደቀው ሰውነት ሳይሆን እንደገና በሚቀየር ያ ክቡር ስጋውን እንዲመስል በሚለወጠው የሰውነት አይነት የክብር አይነት ደግሞ የሚታያል። ሃሌሉያ ሃሌሉያ። ባይዘወይ ለዛ ነው እነ ጳውሎስ ያለ የአሁን ዘመን ስቃይ ሊገለጥ ካለው ክብር ጋር የትኛውን ክብር የናፈቁ ይመስላችሁ? ይሄ እኮ ሰማይ ላይ ሴሌብሬት የሚደረገው እንዳይመስላችሁ፣ በራሳቸው ሰውነት ላይ የሚገለጥ ክብር አለ በእያንዳንዳችን ህይወት ላይ አሁን ካለው ይልቅ ሃሌሉያ፣ አሁን ካለው ይልቅ ማካ አሎቦኒያ ማስ የሆነ እኮ ይኸውላችሁ የሚገለጠው ክብር እኮ ሴሬሞኒያል እንዳይመስላችሁ። የሆነ በቃ ምን አይነት ክብር ነው የሆነ ነገር ኖ ይኸውላችሁ፣ ለዛ ነው መጽሐፍ ሲናገር የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ ነው ይላል። the hope of glory ይላል። ሃሌሉያ is dwelling in you, it is among you ሃሌሉያ፣ በእናንተ ውስጥ አለ። ሃሌሉያ አሜን። ይሄ የሚገለጠው የእግዚአብሔር ክብር አለ በአማኞች ሕይወት ላይ በከፍ ባለ ሁኔታ ሃሌሉያ። እነግራቸዋለሁ በክርስቶስ ኢየሱስ ከፍ ላለ ክብር እንደተጠርታችኋል። ይሄ አሁን በዚህ ዘመን ከሚታየው ክብር ደግሞ የላቀ ክብር እየጠበቃችሁ ነው። የሚበልጥ የእግዚአብሔር ሃሌሉያ ኦቨርዌልሚንግ የሆነ ለዘላለም የሚኖር በኢየሱስ ክርስቶስ በእኛ ሁኔታ የሚገለጥ በእኛ ሰውነት የሚገለጥ ሃሌሉያ ሃሌሉያ። አያ የአማኞች ተስፋ ምንድነው ካላችሁኝ ወገኖቼ ሆይ የኔና የእናንተ እኮ ይላችሁ ከፍ ያለውን ለምን አሁን ቀምሰናላ። መጽሐፍ ሲናገር ዕብራውያን ምዕራፍ 6 ላይ ምንድነው የሚለው? እንግዲህ አሁን ስለ ክርስቶስ የመጀመሪያውን ነገር ትተን ወደ ፍጻሜ ካለ በኋላ ወረድ ብሎ ምንድነው የሚለው? ጌታ ቢፈቅድ ይህን እናደርጋለን ይላል። አንድ ጊዜ ይላል አማሶኮቶ ደሞሺ አንድ ጊዜ ምን ያደረጉትን የዳኑትን ብርሃን የበራላቸውን ይላል። ሃሌሉያ ቬና ኮስታያ ብርሃን የበራላቸውን ይሄን ብዬ ጨርሳለሁ። ከዛስ የሚመጣውን ኃይል የቀመሱትን ይላል። አይገርማችሁ? ኤክስፒሪየንስ ያደረጉትን የሚመጣውን ኃይል
ማለት ፉል የቀበሉትን አይደለም የቀመሱትን። አንተ ቅምሻ እኮ ነው ይሄ ቅምሻ። ይሄ እንዲህ እኮ ያሳበደ ራሱ ይሄ ሁሉ እኮ እየሆነ ያለው ሃሌሉያ ገና በሙላት የሚገለጥ አለ እኮ ነው የምላችሁ። ሃሌሉያ የቀመሱትን ነው የሚለው፣ የዳኑትን፣ የበራላቸውን፣ ያዩትን። አያችሁ እነዚህ ሁሉ ኤክስፒሪየንስ በእኛ ዘመን አሁን ስለሚሆኑት ነው። ጌታ እግዚአብሔር ሃሌሉያ ለኮራ ባሻት ያለ በእውነት ይሄ የመንፈስ ቅዱስ መፍሰስ በእያንዳንዳችን ላይ ሃሌሉያ እየተገለጠ እየሰራ የሚታይ ሃሌሉያ ኢንዱዌል ያደረገ ሸካይና የሆነ እግዚአብሔር ክብር በእኔና በእናንተ ህይወት ሃሌሉያ በሙላት ይሰራል። ከዛ የሚገለጥ ከፍ ባለ ግሎሪ የሚጠብቃችሁ ደግሞ አለ። ሃሌሉያ ሃሌሉያ። ያ ደግሞ በሺህ ዓመት መንግስትም እንደገና በአዲሱ ሄቨንና በአዲሱ እርስ ሃሌሉያ በአዲስ ምድርና በአዲስ ሰማይ ደግሞ በሙላት ለዘላለም በክብር የሚታይ ሃሌሉያ አሜን። አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግንሃለሁ። ዛሬ በእውነት ይሄ ስለ ክብርህ ዕውቀት ያለው ብርሃን መጽሐፍ ሲናገር በክርስቶስ ኢየሱስ ሃሌሉያ ፊት የእግዚአብሔር የክብሩን ዕውቀት ብርሃን ለሚሰጥ በጨለማ ላይ ብርሃን ይብራ ያለ እግዚአብሔር ነው እንደሚል በልቦናችን የበራ አማሻድ ያናቦስ በእኔና በእናንተ ልብ ውስጥ የበራ በጨለማ ላይ ብርሃን ይሁን ያለ እግዚአብሔር ነው እንደሚል በክርስቶስ ኢየሱስ ፊት የክብሩን ዕውቀት ብርሃን ይሰጣል። ስለሱ የክብር ዕውቀት ብርሃን ይሰጣል። በዕንባቆም ምዕራፍ 2 ላይ ምድር ሁሉ የእግዚአብሔርን ክብር በማወቅ ትሞላለች ይላል። የእግዚአብሔርን ክብር ማወቅ ሃሌሉያ የእግዚአብሔርን ክብር ኤክስፒሪየንስ በማድረግ ትሞላለች። ሃሌሉያ ይሄ ክብር ምድሪቱን ይሸፍናል። ይሄ ክብር ቤተክርስቲያንን በኃይል ሃሌሉያ ይሄ ያንተ መገኘት ሃሌሉያ አባት ሆይ ሃሌሉያ ክሌቬና ሞሸት ያካታ ጸልያለሁ ወገኖቼ ሆይ ሃሌሉያ ይሄ ክብር